አንበሳው ለመስፈንጠር መንበርከክ አለበት። የኛ መንበርከክም ከአንበሳው የተለየ አይደለም። ከዘመናት የረሃብ የድንቁርናን የመብትና የፍትህ አልባ ታሪካችን መሃል እንደ ፈርጥ የሚያበሩ አኩሪ ታሪኮች ቢኖሩንም ዋነኛው ታሪካችን ግን ገና አልተጻፈም። በድርቅ ቦታ ልምላሜን፣ በመብት ረገጣ ፈንታ ነፃነትን፣ በጦርነት ቦታ ሰላምን፣ በኋላ ቀርነት ምትክ እድገትን በማምጣት ብቻ ነው ይህን አኩሪ ታሪክ የምንፈጽመው። እንዲህ አይነቱ ታሪክ ሰፊ ሰብአዊ መሰረት የሚኖረው ክንዋኔ ነውና አኩሪነቱ ከኛም አልፎ ስብዕና ለተላበሱ ህዝቦች ሁሉ ይሆናል። ለእንዲህ አይነት ክንዋኔ ደግሞ እስካሁን በአጠቃላይ ስንገልጸው የመጣነውን የሀገራችን አዲስ እውነታ መቀበል የግድ ይሆናል። አማራነትንና የአማራ ብሔረተኝነትን ከጭፍን ስሜት ውጭ በመቀበል ብቻ ነው ይህ ታሪክ የሚሰራው። ክቡራትና ክቡራን አድማጭ ተመልካቾቻችን የአማራው ህዝብ ከየት ወደ የት በሚል ርዕስ አንዳርጋቸው ጽጌ በሰኔ 1985 ዓ.ም ያሳተመውን መጽሐፍ ይሆናል። በዚህ ጽሑፍ ውስጥ የሰፈሩት ሐሳቦች በሙሉ የጸሐፊው ወይም የደራሲው ናቸው። የእኛ ዓላማ በጽሑፎች ውስጥ የሰፈሩት ነገሮች ምን ያክል ለሕዝብ ጆሮ መድረስ እንዳለባቸው መገመትና አስፈላጊ ሆኖ ስናገኛቸው ማስተላለፍ ብቻ ነው። ይህ መጽሐፍ 7 ምዕራፎች ያሉት ሲሆን በ62 ገጾች የተጠናቀቀ ነው። መጽሐፉን ከመግቢያው ጀምሮ እናነባለን። መልካም ጊዜ። ከ1966 የካቲትና ከየካቲት በኋላ መንግስቱ ነዋይ በ1953 ዓ.ም ለገዢዎች የሰጠው ማስጠንቀቂያ ጊዜውን ጠብቆ በ1966 የካቲት ደረሰ። የኢትዮጵያ ተማሪዎች የመሬት ላራሹ፣ የብሔሮች የራስን ዕድል በራስ የመወሰን መብት፣ የዲሞክራሲ መብቶች መከበር ጥያቄ ከተማሪዎቹ አልፎ የሁሉም ህዝቦች ጥያቄ ሆነ። የረዥም የትግል ዕድሜ የነበራቸው የሰራተኞችና የመምህራን ማህበራት ከተማሪው ጎን ተሰለፉ። ህዝቡ በገዢዎች ላይ አመፀ። በኢትዮጵያ ለዘመናት ተንሰራፍቶ የኖረው የዘውድ ስርዓት ተመነገለ። በዚህ በየካቲት 1966 ዓ.ም አመፅ ውስጥ በተደራጀ መልኩ ከፍተኛ ተጽዕኖ ባደረጉ የሙያ ማህበራት ውስጥ ከነበሩ አባላትና የአመራር አካላት መካከል በጣም ከፍተኛ ቁጥር ያላቸው አማሮች እንደነበሩ ማስታወስ ተገቢ ይመስለናል። ከ1966 በኋላም የደርግ በጠመንጃ አፈሙዝ የህዝቦችን ስልጣን ከቀማ በኋላ የደርግን አምባገነን መንግስት በመቃወም በዋነኛነት በሚታወቀው በኢያፓ የኢትዮጵያ ህዝቦች አብዮታዊ ፓርቲ ውስጥ እጅግ በጣም በርካታ አማሮች የተሳተፉበት እንደነበረ እናውቃለን። ኢያፓ የተማሪው እንቅስቃሴ ቀጥተኛ ውጤት ስለነበረ በነሐሴ ወር 1967 ዓ.ም ባወጣው ፕሮግራሙ ላይ ተማሪውና ምሁሩ ለዘመናት የታገለላቸውን የመሬት ላራሹ የብሔሮችን የራስ ዕድል በራስ የመወሰን መብት እስከ መገንጠል ያልተገደበ የህዝቦች ዴሞክራሲያዊ መብት መከበርን በማያሻማ ቋንቋ በፕሮግራሙ የቀረጸ ድርጅት ነበር። በኢያፓ ውስጥ በሺዎች ተሰልፈው በሺዎች ያለቁት ውድና መተኪያ የሌላቸው የአማራ ልጆች ኢያፓን የተቀበሉት በጭፍን ሳይሆን በፕሮግራሙ ላሰፈራቸው ብዙ ለደሙባቸው፣ ለታሰሩባቸው፣ ለሞቱባቸው የህዝብ ጥያቄዎች ነበር። ዛሬ ይህ ድርጅት በአመራሩ ጥፋት ብትንትኑ ወጥቶ ቀሪውን በስደት ፕሮግራሙን ቀይሮ ቢገኝ ይህንን ሳያውቁ በረፋደው የህዝብ የትግል ወቅት ተወዳዳሪ በሌለው የህዝቦች አሸናፊነት እምነት ተሞልተው እስራትን፣ ግርፋትን፣ ሞትን በጽናት ተቀብለው ያለፉትን ሰማዕታት ክብር የሚቀንሰው አይሆንም። ባለንበት ወቅት በስልጣን ላይ ያሉ ድርጅቶች ይህንን በማንኛውም መመዘኛ ራስን መቆጠብ ያልታየበትን የአማራ ዲሞክራቲክ ምሁራን ህዝባዊ የተጋድሎ ታሪክ ማድበስበሳቸው የሚያስተዛዝብ ሆኗል። በዘመናችን ያለው የአማራ ምሁርና ወጣት የኔ ነው የሚለውን የራሱ ታሪክ እንዲያጣና ባዶነት እንዲሰማው በማድረግ እየተፈጠረ ያለው ባይተዋርነቱ በአማራው ህዝብ የወደፊት ዕጣ ላይ ለሚያስከትለው ጉዳት በታሪክ ፊት ተጠያቂነትን ማምጣቱ አይቀርም።
ከኢሃፓ ውድቀት በኋላ በአስከፊው የቀይ ሽብር ጭፍጨፋ በሺዎች የሚቆጠሩ ታጋይ አማራ ምሁራን አለቁ። ከአንድ ዓመት በፊት በተደረሰበት ቆጠራ በአዲስ አበባ ከተማ ብቻ በቀይ ሽብር ያለቀው የህዝብ ቁጥር 54,000 ደርሷል። ከዚህ ውስጥ የከተማውን የአማራ ህዝብ ብዛትና የአማራውን ምሁር ሰፊ የፖለቲካ ተሳትፎ ግምት ውስጥ በማስገባት ጭፍጨፋው ክፉኛ የአማራውን ህዝብ እንደጎዳ ማየት ይቻላል። በጎጃም፣ በወሎ፣ በጎንደር በተለያዩ ከተሞችም ቁጥሩ በጣም በብዛት ያለው ወጣትና ምሁር በቀይ ሽብር ረግፏል። ከግድያ የተረፈው ከአሰቃቂ ግርፋት በኋላ በየእስር ቤቱ ታጎረ። ከሞትና እስራት ያመለጠውም እንደ አሸዋ በዓለም ዙሪያ በስደት ተበተነ። የኢትዮጵያ ህዝቦች ለእኩልነትና ለዲሞክራሲ ባደረጉት የዘመናት ትግል ጉልህና ሰፊ ሚና የነበረው የአማራ ዲሞክራሲያዊ ምሁር ከኢትዮጵያ የፖለቲካ መድረክ ጠፋ። አፄ ኃይለ ሥላሴና መኳንንቶቻቸው ሞክረውት ያቃታቸውን ምኞት ደርጉ ተዋጣለት። ይሁንና ከዚህ አስከፊ የልጆች እልቂት በኋላም የአማራው ህዝብ እጁን አጣጥፎ አልተኛም። ከሌሎች ህዝቦች ጋር በማበር የደርግን ጭቆናና ብዝበዛ መቃወሙን ቀጠለ። የደርግን መንግስት ለማንበርከክ በተደረገው መራራ ጦርነት በህይወት በጥሪቱ ድርሻውን ከፍሏል። በደርግ መቃብር ላይም የአማራው ውድ ልጆች በሺዎች የወደቁለትን የዲሞክራሲና የህዝቦች እኩልነት መብቶች መከበር ሌላው ቢቀር በመንግስት ደረጃ ህግ እንዲሆን አስችሏል። የአማራው ታሪክ የገዢ መደቡ ታሪክ ብቻ አይደለም። በእርግጥ እስከዛሬ የታሪክ ጸሐፊዎች የሚዘግቡት ታሪክ የነገስታቱና የመሳፍንቱን ገድል ብቻ ነው። በመሆኑም የአማራው ታሪክ ሲወሳ በብዙዎች ሕሊና የሚታወሰው ይኸው የመኳንንቱ ታሪክ ብቻ ነው። እውነታው ግን ይህ እንዳልሆነ በመጠኑም ቢሆን ለማሳየት ሞክረናል። የታሪክ ጸሐፊዎች አይደለንምና የአማራውን ህዝብ የነጻነት፣ የፍትህ፣ የዲሞክራሲ፣ የተጋድሎ ታሪክ በስፋት አስውበንና አድምቀን ለማቅረብ አልቻልንም። ይህ ታሪክ ቢጠልቁት የማያልቅ የገድልና የጀግንነት ጥልቅ የታሪክ ኩሬ ነው። ከዚህ ኩሬ እየጠለቁ ሁላችንን ማጠጣት የአማራው ታሪክ ተመራማሪዎች ሥራ ይሆናል። የምዕራፉ ማጠቃለያ። የዚህ ጽሑፍ ዓላማ የአማራውን የትግል ታሪክ ለመዘርዘር አይደለም። ታሪክን መዘርዘር ያስፈለገው አማራው በትግል ታሪኩ ያነሳቸው ጥያቄዎች ምን እንደነበሩና በምንስ መልክ እንደታገለ ለማሳየት ነው። አማራው በትግሉ ያነሳቸው ጥያቄዎች ከአማራው ቀጥተኛ ጥቅም በላይ የተሻገሩ የሌሎችም የኢትዮጵያ ህዝቦች ጥያቄዎች ጭምር ነው። ለነዚህ ጥያቄዎች የታገለውም ራሱን በአማራነት በማደራጀት እንዳልነበረ አይተናል። ለምን የሚለውን ጥያቄ ቃል በገባነው መሰረት እዚህ ላይ በአጭሩ ለመመለስ እንሞክራለን። የአማራው ዲሞክራሲያዊ ኃይል በአማራው አካባቢ ብቻ የታጠረ ጭቆና አይታየውም ነበር። እንደ ሌሎች ብሔር ህዝቦች የአካባቢውን ጭቆና ልዩ አድርጎ በማጉላት የሚያሳይ የቋንቋና የባህል ጭቆና በአማራው አካባቢ አልነበረም። የሚታየው ጭቆና ሁሉንም የኢትዮጵያ ህዝቦች በጋራ የሚያማቅቅ ጭቆና ነበር። በሌሎች ህዝቦች ላይ ከሚደርሰው ጭቆና የተለየ ነገር በአማራነቱ የመጣበት ባለመሆኑ የአማራ ድርጅት እንዲያቆም የሚገፋፋው ሁኔታ አልመጣም። አፄ ኃይለ ሥላሴም ሆኖ አምባገነኑ ደርግ ከናቅፋ እስከ ሀርጌሳ የሚገኘውን ህዝብ የሚገዙት በአንድ አይነት መንገድ ነበር። ይህ ህዝብ በሰላሙ ቀን ረሃብና በሽታ ይፈጀዋል። ከፍቶት ሲያመጽ ቦምብ ይወርድበታል። ይህ ለአማራውም፣ ለኦሮሞውም፣ ለትግሬውም፣ ለአፋሩም ወዘተርፈ ለሁሉም ህዝቦች አንድ አይነት ነበር። ሌሎች ህዝቦች በቋንቋቸው መታፈን፣ በባህላቸው መርከስ ለሚደርስባቸው አፈና ቀደም ብለን እንዳየነው የአማራው ዲሞክራሲያዊ ኃይል ከጎናቸው ቆሞ በአንድ ላይ መታገል የማይችልበት ምክንያት አልታየውም። የአማራው ዲሞክራሲያዊ ኃይል በአገሪቱ ገዢዎች ለሚያደርሱት አድማሳዊ ብዝበዛና አፈና ተፈጥሯዊ ምላሹ አድማሳዊ የሆነ ጸረ ብዝበዛና ጸረ አፈና ትግል ነው። ለአማራው ዲሞክራሲያዊ ምሁር ለሁሉም ህዝቦች ነጻነት መታገልና መስዋዕትነት መክፈልን የመሰለ ክቡር ነገር አልነበረም። በመሆኑም ስለ አፋር፣ ስለ ጋምቤላ፣ ስለ ኤርትራ፣ ስለ ኦሮሞ ወዘተ ህዝቦች መታገልና መስዋዕት በማያገባው ገብቶ በከንቱ መባከን አድርጎ አላየውም። በአማራው ህዝብና በራሱ ላይ ለሚደርሰው ግፍ ተጠያቂዎች የአማራውን ቋንቋ የሚናገሩ ባህሉን የተላበሹ ገዢዎች መሆናቸውን ጠንቅቆ ስለሚያውቅ የህዝቦች የዲሞክራሲ፣ የፍትህ፣ የብልጽግናና የሰላም ጥያቄ ቋንቋና ባህል ስለተከበረ ብቻ እንደማይገኝ ከተሞክሮው ጠልጥፎ የተረዳ ኃይል ነበር። በዚህ ግንዛቤ ላይ ቆሞ
ሁሉም የኢትዮጵያ ግፉዓን ህዝቦች በቋንቋ፣ በባህል፣ በሃይማኖት ያላቸውን ልዩነት እንደያዙ በጋራ በሁሉም ጨቋኞች ላይ እንዲነሱ ጥሪ ማድረጉ የፈለቀበት ህብረተሰብ ነባራዊ እውነታ ያስተማረው ነበር። ይህ አካሄዱ ትናንትናም ሆነ ዛሬ ለኢትዮጵያ ህዝቦች የዘለቄታ ጥቅም ወሳኝ በመሆኑ በትክክለኛነቱ ላይ ለአንድ ሰኮንድም መጠራጠር የለበትም። ባለንበት ወቅት መመለስ ያለበት ጉዳይ ቢኖር እንዴት ተግባራዊ ይሆናል የሚለው ብቻ ነው። ከዚህ ውጪ አማራው ባለፉት የትግል ዘመናት የአማራ ድርጅት ለብቻው አለመቆሙ፣ ትግሉን ከሌሎች ህዝቦች ጋር በአንድነት ለማራመድ መሞከሩ፣ አንዳንድ ኃይሎች ሊያሳምኑን እንደሚሞክሩት በኢትዮጵያ የተለያዩ ብሔረሰቦች መኖራቸውን በመካድ ኢትዮጵያ የአንድ ህዝብ ሀገር ብቻ አድርጎ ከሚያይ የገዢ መደብ ትምክተኛ አመለካከት የመነጨም አልነበረም። ይህ ላለመሆኑ የብሔሮችን የራስ ዕድል በራስ የመወሰን መብት ጥያቄ በከፍተኛ ደረጃ አንስተው የወደቁ የአማራው ህዝብ ልጆች በሺዎች የሚቆጠሩ እንደሆኑ ስለምናውቅ ነው። ዛሬ ታሪክ የራሱን ጉዞ ተጉዞ አዲስ ነባራዊ ሁኔታ ይዞ መጥቷል። ዛሬ ናቅፋ የለም። የኦጋዴን ጭቁኖችም ገርማሜ ነዋይን በታሪካቸው ያስታውሱት እንጂ ሌላ ገርማሜ ላኩልን አላሉንም። ራሳቸው እያወቁበት ነው። ከዘመናት በፊት የአማራው ዴሞክራሲያዊ ኃይል በትግል አብረውት እንዲነሱ ጥሪ ያደረገላቸው ህዝቦች የየራሳቸውን ብሔራዊ ድርጅቶች አቆመዋል። ቀደም ብለን እንዳየነውም በብሔር መደራጀት በኢትዮጵያ ውስጥ ባለ ጠንካራ የብሔረተኝነት ስሜት ላይ የተመሰረተ እንጂ አንዳንድ ቡድኖች እንደሚሉት እፍ ቢሉት የሚጠፋ የዘመኑ ፋሽን ባለመሆኑ ከዚህ በኋላ የአማራው ዴሞክራሲያዊ ኃይል የኢትዮጵያ ህዝቦች ለፍትህ፣ ለእኩልነት፣ ከኋላ ቀርነት ለማላቀቅ ለአንድነት በሚያደርጉት ትግል ድርሻውን የሚወጣ እንደ አማራ በመደራጀት ብቻ ነው። ይሁንና አማራው ይህንን በማድረጉ ከዚህ በፊት ከነበረው የትግል ልምድና አደረጃጀት ጋር የሚቃረን እንዲያውም አልፎ ተርፎ ከፍተኛ አድማሳዊ መርሆችን ለቆ ትምክተኛ ወይንም ጠባብ ብሔረተኝነት እንዲጠናወተው ልታደርጉት ነው የሚሉን አልታጡም። ለነዚህ መልሳችን ሁለት ነው። የመጀመሪያው ደግመን ደጋግመን ያስቀመጥነውን የሀገሪቱን የፖለቲካ አጀንዳና አደረጃጀት በቅጡ እንዲመረምሩ መጠየቅ ነው። ሌላው ከዚህ ቀደም በሺዎች የሚቆጠሩ የአማራ ዴሞክራቶች የወደቁበትን የሰብዕና፣ የእኩልነት፣ ለሁሉም የኢትዮጵያ ጭቁን ህዝቦች የጋራ እድገትና አንድነት መርሆችን አጥብቀን እስከያዘን በአማራነታችንም ስንሰባሰብ እነዚህም መርሆች መሰረት እስካደረገን የሚያሳስበን አንዳችም ነገር አይኖርም። ባለንበት ሁኔታ የአማራ ዴሞክራሲያዊ ኃይሎች ጊዜ የማይሽረውን አኩሪ ህዝባዊ ታሪካቸውን አቅበው የአማራውን ህዝብ የመብትና የነጻነት ባለቤት፣ የሰላምና የብልጽግና ጌታ ለማድረግ በዋነኛነት በመስራት ብቻ ነው ከአማራውም ህዝብ ሆነ ከተቀሩት የኢትዮጵያ ህዝቦች የሚጠበቅባቸውን ግዴታ መወጣት የሚችሉት። ይህንን አዲስ እውነታ አለማጤን እምነትን በተግባር ለመተርጎም በማያስችል ከወሬ ከማያልፍ የተበተነ ተራ የፍትህ ዴሞክራሲ፣ የእኩልነትና የአንድነት ቱልቱላ ሆኖ አየር ላይ መቅረትን ያስከትላል። ከዚህ በላይ በአንድ ዘመን በሺዎች የሚቆጠሩ ተራራ የሚያነቃንቅ ጽኑ ህዝባዊ እምነት የነበራቸው ዴሞክራቶች ያፈራው የአማራ ህዝብ ዛሬ የሁላችንም እውቀት፣ ጉልበትና መስዋዕትነት በሚጠይቅበት ወቅት የተለያዩ ምክንያቶችን እያቀረብን በምኞት ፈረስ እየጋለብን ከዳር ቆመን ብናየው ድርጊታችን በታሪክ ፊት የሚያስወቅሰን ይሆናል። የአማራውንም ሆነ ሌሎችንም የኢትዮጵያ ህዝቦች የቀን ጅቦች ሲሳይ ማድረጋችን አይቀርም። ምዕራፍ 6 አዲሱ እውነታና የአማራው ህዝብ የውክልና ጥያቄ። አዲሱ እውነታ ምንድን ነው? አዲሱ እውነታ ቀደም ብለን እንዳየነው በኢትዮጵያ የፖለቲካ አጀንዳ የብሔሮች አጀንዳ መሆኑ ነው። የፖለቲካ አደረጃጀቱን በብሔር ላይ የተመሰረተ መሆኑ ነው። ህዝቦች በኢኮኖሚና በማህበራዊ እንቅስቃሴዎች ውስጥ የሚሳተፉት በየብሔራዊ ድርጅቶቻቸው አማካይነት ነው። በዙሪያቸው እነዚህን እንቅስቃሴዎች በማየት ከዚህ ቀደም በግል ጠይቀነው የማናውቀውን የራሳችንን ብሔር ማንነት እንድንጠይቅ ያደረገ እውነታ ነው። አማራነታችንን እንድንቀበል፣ አማራነት እንደ ሌሎች ብሔሮች ብሔረተኝነት በግልጽ ባይታይም የጠፋና ያልነበረ እንዳልሆነ ለማየት ያበቃን ነው። በአማራነታችን አለመሰባሰብ በግለሰብ ደረጃ ይሁን እንደ ህዝብ ሊያመጣብን የሚችለውን ጉዳት ገና ከወዲሁ መገንዘብ የጀመርንበት ነው። የአማራውን መሰባሰብና የአማራው ብሔረተኝነት ከሌሎች ህዝቦች ብሔረተኝነት የሚለየው ምን እንደሆነ የዚህ የአማራ ብሔረተኝነት ችግሮች
ምን እንደሚመስሉ ያየንበት እውነታ ነው። የአማራ ህዝብ እንደሌሎች ህዝቦች ጠንካራ የፖለቲካ የልማትና ማህበራዊ ድርጅቶች ለማቆም እንዳይችል እንቅፋት የሆኑበትን የአመለካከት ችግሮች እንድንፈትሽ ያስገደደን ነው። ይህ እውነታ ቢመኙት የማይጠፋ እፍ ቢሉት ብን የማይል እውነታ ነው። የአማራውን ህዝብ እንወክላለን ማለት ምን ማለት ነው? እስካለንበት ወቅት በይፋ የአማራውን ህዝብ እንወክላለን ያሉ ሁለት ድርጅቶች አሉ። አንዱ ኢህዴን የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ፣ ሌላው መአህድ የመላው አማራ ህዝብ ድርጅት ናቸው። እነዚህ ድርጅቶች የአማራውን ህዝብ ለምን እና እንዴት እንደሚወክሉ ያቀረቧቸው ጥናቶች፣ ፕሮግራሞች፣ የሚያደርጓቸው ተግባራዊ እንቅስቃሴዎች እንደ ሌሎች የብሔር ድርጅቶች የሚታይ ባለመሆኑ በድርጅቶቹ ላይ ለጊዜው አስተያየት ከመስጠት ተቆጥበናል። በተለይ በአሁኑ ጊዜ የአማራው ህዝብ በተለይ ምሁሩ በአማራነትና በብሔረተኝነት ጥያቄዎች ላይ ያሉትን ችግሮች በስፋት ተወያይቶ ወደ አንድ የጠራ አመለካከት ባልመጣበት ወቅት እነዚህ ድርጅቶች ላይ አስቀድመን አስተያየት ማሳረፍ አፍራሽ ሚና መጫወት ይሆናል የሚል እምነት አለን። ይሁንና አንድ ድርጅት የአማራውን ህዝብ በፖለቲካ ድርጅትነት እወክላለሁ ለማለት ማሟላት የሚገባውን ጉዳዮች ባጭሩ በማቅረብ የአማራው ህዝብ እነዚህን ድርጅቶቹም ራሳቸውን እንዲፈትሹ ለማድረግ እንሞክራለን። ከሁሉም በፊት የዚህ አይነቱ ውክልና አማራነትን በሙሉ እምነትና ስሜት መቀበልን ይጠይቃል። የአማራ ህዝብ ማለት የአንድ ብሔር ህዝብ ማለት መሆኑን፣ የአማራ ብሔረተኝነትን ህያውነት፣ ብሔረተኝነቱ የሚገለጽባቸው ሁለንተናዊ መልኮችን ጠንቅቆ ማወቅን ይጠይቃል። ይህ ደግሞ የአማራው ህዝብ እንደ ህዝብ መታወቅ ከጀመረበት ዘመን ጀምሮ ህዝቡ ያለፈባቸውን የታሪክ ሂደቶችና እነዚህም ከዛሬ ህይወቱ ጋር ያላቸውን ተዛማጅነት መመርመርን ይጨምራል። ህዝቡ በታሪኩ ለነጻነቱና ለክብሩ የሚሰጠውን ክብደት መገንዘብም ይጠይቃል። የአማራው ህዝብ ባለፈ ታሪኩ ብቻ የሚገለጽ ባለመሆኑ ዛሬ የሚገኝበትን ተጨባጭ ኢኮኖሚያዊና ማህበራዊ ህይወቱ በዝርዝር ሊታወቅ ይገባል። የህዝቡ ቁጥር በእድሜ፣ በጾታ፣ በተለያዩ የእምነት ተከታይነቱ፣ የጋብቻ፣ የቤተሰብ ማህበራዊ ባህሉ፣ በህብረተሰብ ውስጥ የሚገኙ የተለያዩ የህብረተሰብ ክፍሎች በምን ስራ ላይ እንደተሰማሩ፣ እንዴት እንደሚኖሩ፣ በትምህርት፣ በጤና፣ በሌሎችም ማህበራዊ አገልግሎቶችና በንግድ፣ በኢንዱስትሪ የደረሰበት ደረጃ፣ የመገናኛ አገልግሎቶች መጠን፣ የክልሉ ስፋት፣ የመሬት አቀማመጥ፣ የተፈጥሮ ሀብት፣ የአየር ጠባይ፣ የተማረና የሰለጠነ የሰው ኃይል፣ የህዝቡና የባለ ሀብቶች የካፒታል አቅም ወዘተ መታወቅ አለበት። የህዝቡን ባህልና ወግ ከነዚህ መሃል በጎና ጎጂ ጎኖች ያላቸውን ማጤንም ይገባል። በፖለቲካ መስኩም የአማራው ህዝብ በታሪኩ ያነሳቸው የፖለቲካ ጥያቄዎች ምን ነበሩ? በምን ምክንያት በምን አይነት የአስተዳደርና የፍትህ ስርዓቶች አልፏል? የህዝቡ የሰብአዊና ዲሞክራሲያዊ መብቶች አያያዝ በእነዚህ ስርዓቶች ምን ይመስል ነበር? ዛሬስ በምን ደረጃ ላይ ይገኛል? የሚሉትን ጥያቄዎች አንስቶ መመለስ አስፈላጊ ነው። ከዚህ በተጨማሪ የአማራው ህዝብ በኢትዮጵያ ውስጥ ካሉ የተለያዩ ህዝቦች ጋር በአንድነት የሚኖር በመሆኑ ከነዚህ ህዝቦች ጋር ያለው ትስስር ምን እንደሚመስል ማወቅ ይጠይቃል። የአማራው ህዝብ በሌሎች ህዝቦች ያለውን አመለካከት፣ ሌሎችም የኢትዮጵያ ህዝቦች ለአማራው ህዝብ ያላቸውን ግንዛቤ መመርመር ያስችላል። የአማራው ህዝብ ከሁሉም የኢትዮጵያ ህዝቦች ይበልጥ ከክልሉ ውጪ የሚኖሩ በርካታ የብሔሩ አባላት ያሉት ስለሆነ በእነዚህ የተለያዩ ክልሎች ስለሚኖሩ አማራዎች ብዛት፣ አኗኗር፣ ስራ ወዘተርፈ ከክልሉ ህዝቦች ጋር ስላላቸው ግንኙነትን ማወቅ ይኖርበታል። የአማራው ህዝብ ከሌሎች ህዝቦች ጋር በሚጋራው የማዕከላዊ መንግስት ውስጥ ሊኖረው ስለሚገባው ውክልና የማዕከላዊ መንግስት ሊከተላቸው ይገባል ብሎ የሚያምንባቸውን የአማራውን ህዝብ ፍላጎት የሚያንጸባርቁ የፖለቲካ፣ የኢኮኖሚ፣ የማህበራዊና የውጭ ግንኙነት ፖሊሲዎችን አንጥሮ ማስቀመጥ ይጠይቃል። በኢትዮጵያ ከሚገኙ የተለያዩ ህዝቦች በርካታ የፖለቲካ ድርጅቶች ጋር በጋራ ለመስራት የሚያስችሉ ከአማራው ህዝብ መሰረታዊ ፍላጎቶችና እምነቶች የመነጩ መርሆችን በግልጽ ማወቅ ይገባል። ከዚህ በላይ የዘረዘርናቸው ነጥቦች የአማራውን ህዝብ ለመወከል ድርጅቶች በግልጽነት ሊያስቀምጧቸው የሚገቡ ናቸው። ይህንን መስራት ግን በራሱ ውክልናን አያስገኝም። በዚህ አይነቱ ዕውቀት ላይ ተመስርቶ በግልጽና በማያሻማ ቋንቋ የአማራውን ህዝብ የፖለቲካ፣ የኢኮኖሚና የማህበራዊ ፕሮግራም መንደፍ ይጠይቃል። ይህ ፕሮግራም የአማራው ህዝብ የሚገኝበትን ነባራዊ እውነታ መሰረት በማድረግ በእነዚህ እውነታ ውስጥ ያሉ መሰረታዊ ችግሮችን በማንጠር
በአጭርና በረጅም ጊዜ ሊወሰዱ የሚገባቸውን መፍትሄዎችን የአጭርና የረጅም ጊዜ ግቦችን ማስቀመጥ አለበት። የአማራው ሕዝብ 90% በገጠር የሚኖር አርሶ አደር በመሆኑ የአማራውን ሕዝብ ወክላለሁ ለማለት የማንኛውም ድርጅት ፕሮግራም በግልጽ የእነዚህን አርሶ አደር ፍላጎቶች መሰረት ማድረግ የግድ ይለዋል። አርሶ አደር ያልሆኑትም የህብረተሰብ ክፍሎች የተማረውን፣ የባለሙያውን፣ የባለ ሀብቱን ፍላጎት ግምት ውስጥ በማስገባት ይህ ፍላጎታቸው ከአርሶ አደሩ ፍላጎት ጋር ተዋህዶ ሁሉንም ለጋራ ብልጽግናና ግንባታ የሚያነሳሳ ፕሮግራም መሆን አለበት። በዚህ ብቻ አያበቃም። ይህንን የመሰለውን ፕሮግራም ግለሰቦች አርቅቀውት በኪሳቸው ስለያዙት ብቻ የአማራውን ህዝብ እንወክላለን ሊሉ አይችሉም። ይህን ፕሮግራም የአማራው ህዝብ ፕሮግራም ለማድረግ በፕሮግራሙ ዙሪያ የተሰባሰቡ ፕሮግራሙ የሚመለከታቸውንም የህብረተሰብ ክፍሎች ያቀፈ የአንድ ድርጅት መመሪያ ሆኖ መጽደቅ አለበት። በዚህ ጎዳና ያለፈ አንድ ድርጅት በስሜትና በተነሳሽነት ደረጃ ራሱን የአማራው ህዝብ ድርጅት ብሎ ቢጠራ የሚያስነውር አይሆንም። በግልጽ በንግድ ድርጅትነት፣ በሰንበቴነት ወይም በጓደኛሞች ክበብነት ከሚቋቋሙ የዘመኑ የፖለቲካ ድርጅቶች የተለየ ነውና። ያም ሆነ ይህ በዚህ መንገድ የተመሰረተ ድርጅት እንኳ ሳይቀር በውል የአማራው ህዝብ ተወካይነቱ የሚረጋገጠው የድርጅቱ ፕሮግራም በአብዛኛው የአማራው ህዝብ ነፃ ውሳኔ ተቀባይነት አግኝቶ መዛባት ሳይደርስበት በተግባር የሚተረጎምበት ሁኔታ ሲፈጠር ብቻ ነው። ምዕራፍ 7 ቅርብና ሩቅ ላላችሁ አማሮች በሙሉ ድንገት ለማያውቁን በብዙ ሚሊዮን እንቆጠራለን። የህዝብ ቆጠራ በጠበብት 14 ሚሊዮን ትሆናላችሁ ይሉናል። በኢትዮጵያ ውስጥ ካሉ የተለያዩ ህዝቦች አሰፋፈር ጋር ሲነጻጸር እንደኛ በስፋት በኢትዮጵያ ውስጥ የተበታተነ የለም። በሀገሪቷ ከሚገኙ ወረዳዎች ውስጥ ከግማሽ በላይ በሆኑት ቁጥራችን ቢበዛም ቢያንስም ነዋሪዎች ነን። በተለያዩ የሀገሪቱ ከተሞች የምንኖረው ከአጠቃላይ ህዝባችን 5.6 ከመቶ ብቻ ነው። የተቀረው ወገናችን 94.4 ከመቶ የሚሆነው በገጠር የሚኖር አርሶ አደር ነው። ከ14 ሚሊዮን መካከል ወደ 12 ሚሊዮን 500 ሺህ የሚሆነው የሚኖረው በአንድ ክልል ነው። ቋንቋችን፣ ባህላችን፣ ታሪካችንና ስነ ልቦናችን አንድ ሆኖ ግን ወለየ፣ ሸዌ፣ ጎጃሜና ጎንደሬ የተባልን የተጠናከረ የአማራ ብሔራዊ አንድነት እንዳይኖረን ተደርገናል። በዚህም የተነሳ ክልላችን የአማራውን ህዝብ ያዋሃደ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህይወት ሳይኖረው ቀርቷል። በመሆኑም 12 ሚሊዮን 500 ሺህ ህዝብ በምንኖርበት ክልል 6 ፋብሪካዎች አሉ። ከነዚህ 2 ለስላሳ መጠጥ የሚሞላባቸው ናቸው። የኢንዱስትሪ አቅማችን የሚያሳዝን የሚያስቅም ነው። ይህ ህዝብ የሚኖርባቸው ክልሎች ያሉት ሐኪም ቤቶች በአንድ ሲደመሩ 820 በሽተኛ ብቻ ማስተናገድ የሚችሉ አልጋዎች አሏቸው። በወረርሽኝ የተጠቃን የአንድ ትንሽ መንደር ህዝብ እንኳን ማስተናገድ የማይችሉ የሐኪሞችን ብዛት 62 ነው። ለ200 ሺህ ህዝብ አንድ ሐኪም ይደርሰዋል። ይህም የሚሆነው በእነዚህ ሐኪሞች በሁሉም ቦታዎች በእኩልነት ተከፋፍለው እንደሚሰሩ አድርገን ካፌዝን ነው። እውነታው ግን በአንዳንድ አካባቢዎች ለግማሽ ሚሊዮን ህዝብ አንድ ሐኪም አይደርሰውም። ክረምትና በጋ የሚሰሩ መንገዶች 90 ከመቶ ወረዳዎችን ብቻ ያገናኛሉ። የተቀረው 91 ከመቶ የክልላችን ነዋሪ ዝናብ ባካፋ ቁጥር ከወገኖቹ ተቆራርጦ ምድሩ እስኪመጥ በየቀየው እስረኛ ሆኖ የሚኖር ነው። በምድረ አማራ በየዓመቱ በመኪና አደጋ ከሚሞተው ወገናችን ይልቅ በጠመዝማዛው ጠባቡ የተራራ የእግር መንገዶች ሲጓዝ ገደል እየገባ የሚያልቀው ይበልጣል። ባቡር የሚባል ነገር ለኛ ገና አልተፈጠረም። የአየር ትራንስፖርትን ስሙን ካነሳነው ይበቃናል። ወደ ትምህርት ስንመለስ በአማራው ክልል አንድም ዩኒቨርሲቲ የለም። 2 የከፍተኛ የትምህርት ተቋማትና 4 የተለያዩ ማሰልጠኛ ማዕከሎች አሉ። እድሜው ለትምህርት ደርሶ ትምህርት ቤት የሚገባው ወጣት 14 ከመቶ ብቻ ነው። 86 ከመቶ የሚሆነው ወጣት የመማር ዕድል አጥቶ እጣው የከብት ጭራ ተከትሎ ሲማስን መዋል ነው። የውሃና የመብራት አገልግሎት በአማራው ክልል ካሉት በመቶ ከሚቆጠሩ ወረዳዎች መሃል ለ21ዱ እንደነገሩ ይደርሳቸዋል። የፖስታና የስልክ አገልግሎት 12 ወረዳዎች ብቻ ያገናኛሉ። የባንክና ሌሎች ገንዘብ ነክ አገልግሎቶች ፈጽሞ የሉም ማለት ያስደፍራል። በ10 ሚሊዮኖች ከሚቆጠሩ ህዝቦች የሚኖሩበት ጎንደርን፣ ጎጃምን፣ ወሎንና ከፊል ሸዋን የሚያክል ክልል 11 ነዳጅ ማደያዎች ብቻ አሉት። ደረጃቸው በጣም ዝቅተኛ በሆኑ ለትዝብት የሚዳርጉን 6 የትርኢት ማሳያ አዳራሾች፣ 5 የስፖርትና የባህል ማዕከሎች አሉ። ቴሌቪዥን በአይኑ አይቶ የማያውቀውን ህዝባችንን
1% በታች ብቻ ነው። እንዲያውን ዘርዝረው እንጂ ይህ ዘገባማ የአማራውን ሕዝብ አሰቃቂ የድህነት ሕይወት አሟልቶ አይገልጸውም። መረጃው ከሚሰጣቸው ቁጥሮች ጀርባ ያለውን የሰብዕና መራከስ፣ የውርደትና የሰቆቃ ሕይወት አያሳይም። ይህ ሕይወት ግን እንዲህ ይመስላል። በየወቅቱ ቀጠሮ ያለበት ይመስል ቸነፈር ጊዜን ቆጥሮ ይመጣል። ሮጠው ያልተጠገቡ ከሰንበሌጥ የሰለሉ እግሮች፣ የሞት ትል የሚተራመስባቸው የተነረቱ በልተው የማያውቁ ሆድቃዎች፣ እንደ ጋን የተጋነኑ የእውቀት ብርሃን ያልዳሰሳቸው ጭንቅላቶች፣ በጭንቅላቶቻቸው መሃል የተስፋ ብርሃናቸው የቀዘቀዘ እንደ ሲኦል የጎደጎዱ አይኖች ያሏቸውን በመቶ ሺህ የሚቆጠሩ ሕፃናትና ወጣቶችን በጣረ ሞት ሰልፍ ወደ ከርሰ ምድር ያጉዛል ቸነፈር። ከዚህ የሚያመልጡትም አፈር ላይ እንደተወለዱ አፈር ላይ አድገው አፈር ገፍተው አፈር በልተው አፈር ውስጥ ኖረው አፈር እንደመሰሉ ወደ አፈር ይመለሳሉ። እናቶችና እህቶች ለወፍጮ የሰገዱበት ጉልበታቸው መጅ ሆኖ መጅ የያዙበት እጃቸው መጅ አብቅሎ ለእንስራና ሞት በወረንጦ የሚለቅማቸው ሕፃናት ልጆቻቸውም ሸክም የተፈጠረ ጀርባቸው ጭነት እንደበዛበት አጋሰስ ተገብጦ በአወይ መፈጠርን የነጋ ጠባ ዋይታ አይናቸው እንባ ልባቸው ደም ያለቅሳል። የነጻነት የገድልና የጀግንነት መድረኮች እና የምድረ አማራ ተራራዎችና ሸንተረሮች ከልጆቻቸው የሲቃና የጣር ጩኸት አስተጋቢነት ወደ ሳቅና የእልልታ ገደል ማሚቱነት ራሳቸውን የመቀየር ምኞታቸው ዛሬም እንደ ትናንቱ ተስፋ ብቻ ነው። ወባና ተስቦ በትኩሳትና በቅዠት እያሰቃዩ እንዳሻቸው እንደ ክረምት ጎመን የሚቀረድዱት ሕይወት ዛሬም አዛውንቱን ያለ ጧሪ፣ ሕፃናትን ያለ አባት፣ ሚስትን ያለ ባል፣ ባልን ያለ ሚስት እያስቀረ የአማራውን ሕዝብ ቅስም እንደሰበረ ነው። ይህ ነው እኛ እስከምናውቀው የአማራው ሕዝብ ሕይወት ይህ ነው። ይህንን ታሪክ ይህንን እውነታ ማንም በገዥነትና በአቅኝነት ስም ሊሸፍነው አይችልም። ጀግናና ኩሩ የሚል የቃላት ፏፏቴ በየመድረኩ ቢፈስልን ሆዳችንን አይሞላም፣ እከካችንን አያራግፍም፣ በሽታችንን አያድንም፣ እርቃናችንን አይሸፍንም፣ ስቃያችንን አያበቃም። ዛሬ ይህንን ሐቅ ከመቼውም በላይ አፍጥጦ እንዲወጣ ያደረገ ዘመን ስለመጣ አማራው ተዋረደ የሚሉን ሞልተዋል። አዎን ተዋርደናል። ውርደቱ ግን የአቅኝነትና የገዥነት ታሪክ የሸፈነው ገበናችን ሲገለጥ ያየነው አስከፊ ድህነታችንና ኋላ ቀርነታችን ነው። እንዲህ አይነቱን የውርደት ክስ ለመከላከል አማራው ምን ተበደለ? እንደ ሌሎች ህዝቦች እሱም በቋንቋው በባህሉ እንዲኮራ ተደረገ እንጂ የሚሉን አልታጡም። አማራው በቋንቋና በባህሉ ተዋርዶ አያውቅም። የቋንቋና የባህል ኩራት ታሪክም በተነጻጻሪነት በንቀት የሚታዩ ቋንቋዎችና ባህሎች ሳያስቀምጥ በራሱ ስለማይቆም የሚያኮሩ ድርጊቶች ድህነት የተጠናወታቸው ብቻ የሚያላዝኑት ነው። እኛ ግን ስናየው የመጣነው የድህነት ውርደት እንዲሸፈን እንዲደበቅ መፈለግ የለብንም። ይህ ውርደት እንደ ውሻ ጭራን በእግራችን መሃል ሸጉጠን እንድንልከሰከስ አያደርገንም። ቁጣችንን ወደ ራሳችን እንድንመለስ የሚገፋን እንጂ። አንበሳው ለመስፈንጠር መንበርከክ አለበት። የእኛ መንበርከክም ከአንበሳው የተለየ አይደለም። ከዘመናት የረሃብ የድንቁርናን የመብትና የፍትህ አልባ ታሪካችን መሃል እንደ ፈርጥ የሚያበሩ አኩሪ ታሪኮች ቢኖሩንም ዋነኛው ታሪካችን ግን ገና አልተጻፈም። በድርቅ ቦታ ልምላሜን፣ በመብት ረገጣ ፈንታ ነፃነትን፣ በጦርነት ቦታ ሰላምን፣ በኋላ ቀርነት ምትክ እድገትን በማምጣት ብቻ ነው ይህን አኩሪ ታሪክ የምንፈጽመው። እንዲህ አይነቱ ታሪክ ሰፊ ሰብአዊ መሰረት የሚኖረው ክንዋኔ ነውና አኩሪነቱ ከኛም አልፎ ስብዕና ለተላበሱ ህዝቦች ሁሉ ይሆናል። ለእንዲህ አይነት ክንዋኔ ደግሞ እስካሁን በአጠቃላይ ስንገልጸው የመጣነውን የሀገራችን አዲስ እውነታ መቀበል የግድ ይሆናል። አማራነትንና የአማራ ብሔረተኝነትን ከጭፍን ስሜት ውጭ በመቀበል ብቻ ነው ይህ ታሪክ የሚሰራው። በአማራ ብሔረተኝነት ጥያቄ ላይ ግልጽነት እስካለን እንደ ህዝብ የሚጠበቅብንን እጅግ አስቸጋሪ ትግል ለመወጣት ከአሁኑ የሚያስፈልገውን እንደ ብረት የተጠናከረ አንድነትና የእምነት ጽናት ከተረዳን፣ ለዚህም ግንዛቤ መስፋፋት ሩቅም ቅርብም ያለን አማራዎች እስከሰራን በሚሊዮን የሚቆጠሩ አማራዎች የሚኮሩበትን ህዝባዊ የአማራ ብሔረተኝነት እንቅስቃሴ ማየት አያስቸግርም።
መልካም ጊዜ